ምጽዋት ስንሰጥ አስበን እስካልሰጠን እንደሰጠን ይቆጠራል? ምጽዋት ማለት ስጦታ ማለት ሲሆን ይህም ለእግዚአብሔር የምንሰጠው ነው። ሰዎች ስጦታን በሁለት መንገድ ይሰጣሉ። የመጀመሪያው ከሰባዊነት የተነሳ ሲሆን ሁለተኛው ደግሞ እግዚአብሔር ዋጋዬን ይከፍለኛል ብሎ ስለሚያስቡ ነው። ይህ ሁለተኛው ሲሆን ምጽዋት ብለን እንጠራዋለን። አንድ ክርስቲያን ገንዘቡን ለማን እንደሚሰጥ ሳያውቅ አይሰጥም። ቢያንስ ሕሊናው ለእግዚአብሔር እንደሰጠ ይመሰክርለታል። ለዚህም በሙዳየ ምጽዋት ውስጥ ይከታል፣ ለችግረኞች ይመጸውታል፣ ለታመሙት ደግሞ ያካፍላል። ዝም ብለን ብንሰጥ እንኳን እግዚአብሔር ድካማችንን ያውቃልና ከቸርነቱ የተነሳ ዋጋ አያሳጣንም። ዋጋ የሚያሰጠንንና ዋጋ የምናጣበትን ምጽዋት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል አስተምሯል። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድ እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትወቅ፣ በስውር የሚያይ አባትህ በግልጥ ይከፍልሃል።